በሰላም እንድትወጣ አሁንም እፈልጋለሁ ከኛ መሃል እንድትወጣ እፈልጋለሁ አንቺን ምቾት የማይሰጥሽ ነገር ከሆነ ምንም ነገር መቅረት ይችላል ገባሽ ጆሲን አጥቼ መኖር የሚባለው ነገር ላይ እናልታረክሽ እንዴ ጆሲ በቃ እንድትርቀኝ አልፈልግም በጣም ነው የምጎዳው በጣም ባዶ ነው መሆኑ በእናትህ እኮ አታልቅሽ እሺ በቃ ምን አለ ማንነኝማ ዛሬ ርቃህብኝ ከዓይኖቼ ቀኔን ዋጠብኝ ጨለማ ታዩ አላስፈላጊውን ሰዎችን ከመስመር እያስወጣን እንዲኛ ጓደኛ ሆነ ሁሉ አመት አብረን ጓደኛሞች ሆነ ለሷ ማሽቃበጡ ግን አልገረመህም የመጀመሪያዬ ፍቅርን ሀሁ ያልኩ ባንቺ ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴን ካንቺ ጋር ልትኖር ነበር የኔ ሐሳብ ልናዜም በፍቅር ሰላም ሰላም እንዴት ናችሁ ውድና የተከበራችሁ የኛ ፋሚሊዎች ደህና ናችሁ ወይ እኛ ደህና ነን እግዚአብሔር ይመስገን ባላችሁ በሰላማችሁ ሁላ ብዝዝዝት ይልበልልኝ እንግዲህ ዛሬ በጆስ ቤት መተናል እንዴት ናችሁ ግን ደህና ናችሁ ወይ አለን እግዚአብሔር ይመስገን ዛሬ እንግዲህ እስቲ እኔ በጣም ደስ ብሎኛል አዲስ ቪዲዮ ነው ለእናንተ ለማድረስ የመጣ ነው እንግዲህ በጣም እየጠፋን ነው እሱን ለማስተካከል እንሞክራለን በተለይ ከዚህ በኋላ በጣም ባሪፉ እንደምንመጣ ተስፋ አደርጋለሁ እስቲ ዛሬ ፍቅራችሁን አሳዩኝ እስቲ ዛሬ እኔን የምትወዱ መቅዲን የምትወዷት ሁላ እስቲ አበረታቱኝ ይሄንን ቤት ላይክ ሼር ሰብስክራይብ ያረጋችሁ እስቲ አበረታቱኝ ለምትሰጡን ፍቅር ለምታደርጉልን ነገር ሁላ ከልብ እናመሰግናለን በጣም ነው የምንወዳችሁ በጣም ነው የምናከብራችሁ እንግዲህ ዛሬ አብረን እንድንጀምር ፈልጌ ነበር ቪዲዮውን ግን ያው አርፋጅ ነው ጆሲ ምንም ማድረግ አልችልም እንግዲህ ሁሌ ማለት ነው ሰዓት አላስኩም እንጂ በጣም አርፋጅ ነው እስከዛ እሱ እስኪመጣ ድረስ አንዳንድ ነገሮችን ልበላችሁ ዛሬ ስለምናደርጋቸው ነገሮች ከዛ በፊት ግን እስቲ እዩኝ አላማረብኝም እስቲ እዩኝ ያው እንግዲህ አምሮብኛል ተስፋ አደርጋለሁ እኔ ለራሴ እንግዲህ በጣም አሪፍ እንትን ብያለሁ ያው ታውቁታላችሁ ጆሲ እንግዲህ ካላማረብክ እንዳትመጣ ብየዋለሁኝ ዛሬ እስቲ ከ10 ሬት እናደርገዋለን እሱ ከ10 ስንት እንደሆነ ሬት እናደርገዋለን ይመጣል አሁን ደውዬለታለሁ ደርሻለሁ ይላል እንደኔ አምሮበት ካልመጣ በቀይ ካርድ ወደ ውጪ ምክንያቱም አሁን እዚህ ጋር እንደምታዩት አላስፈላጊውን ሰዎችን ከመስመር እያስወጣን እና እንዳሰብኩኝ ልንገራችሁ በጣም ደስ ብሎኛል በጣም ደስ ብሎኛል እውነት ለመናገር ማለት በዚህ ቤት በጣም ናፍቃችሁኝ ነበር በጣም ሲበዛ ናፍቃችሁኝ ነበር በዚህ ቤት እውነት ለመናገር በቃ መጣለውም ብዬ አላሰብኩም ነበር በቃ እንደ ቀልድ ይሄ ነገር ቆመ ማለት ነው ምናምን ነገር ብዬ በጣም ተጨንቄ ነበር ግን እግዚአብሔር ይመስገን ይሄው ዛሬ መጣሁኝ ያው በደስታ እናንተ ቤት መጣሁኝ እና አመሰግናለሁኝ በጣም ተጨንቄ ነበር ታውቃላችሁ ማለት ይሄን ሰሞን አልነበርኩም ነበር በዚህ 2 ወር ምናምን ወደዚህ አልመጣሁም ወደዚህ ቤት በተለይ አልመጣሁም ከጆሲ ጋርም ተራርቀን ነበር እግዚአብሔር ይመስገን የሚያስቸግረንና መንገድ ላይ እንቅፋት የሆነብን ነገር ወደ ዳራርተን እኔና እሱ እንግዲህ ዛሬ በደስታ እዚህ ቤታችን መተናል ማለት ነው ዛሬ ልናወራ ያሰብኩት ከጆሲ ጋር በዚህ 2 ወር ውስጥ እኔ በጣም ከፍተኛ በጣም ጭንቀት ውስጥ ገብቼ ነበር በጣም ከፍተኛ በሚባል ሁኔታ ጭንቀት ውስጥ ገብቼ ነበር ማለት ወደዚህ ወደ ጆሲ ጋርም እንዳልመጣ ስልክ እንዳልደውልም በጣም ይጨንቀኝ ነበር ምክንያቱም እዚህ መጥቼ ከነሱ ጋር አብሬ እኩል ስሜት ላይ ሆኜ ለቪዲዮ ላልሰራ እችላለሁ ልነጫነጭ እችላለሁ እውነት ለመናገር እውነት እዚህ ቤት መምጣት በጣም ፈርቼ ነበር በጣም እውነት በዚህ 2 ወር ውስጥ ያሳለፍኩትን ነገር እኔ በአንድ አመት ሙሉ ማሳለፋቸው ነው ቢደመሩ የአንዱ የዚህ 2 ወር አይሆኑም ነበር በጣም ተጨንቄ ነበር እናንተ ጋር ለመድረስ በቃ ከዚህ በኋላ ቪዲዮ አልሰራም ወይ የሚለው ነገር በጣም ሐሳቡ ነውብኝ ነበር እውነት ለመናገር አንዳንዴ ታውቃላችሁ በራሳችሁ ሰው ጎትታችሁ ታስገቡና በኋላ ላይ መውጫው ቀዳዳ ይጠፋችኋል እውነት ለመናገር እውነት ነው እና ራሴ አጎትኩቼ አስገብቼ ግን ያ ነገር ደግሞ ለሊና ለሱ መጥፎ ነገርና መለያያችን ሲሆን ደግሞ ብቻ ዛሬ ደስታ ቀን ነው ምንም ነገር አላችሁም አላዝንም እግዚአብሔር ይመስገን በቃ ማስወጣት ያለብን ነገር ሁሉ አስወጥተን መንገዱን አድርገን ወደ እናንተ ዛሬም ደስተኛ ሆኜ መጥቻለሁኝ
ጆሲ በጣም አርፋጅ ነው። እሺ ምንድነው ማድረግ ያለብን? እሺ ምንድነው ማድረግ ያለብን? ሲንጠብቀውና ብዙ ነገሩን ከመጨረሻው አብረን ደግሞ የተሳሳቅን ስላሳለፍናቸው ነገሮችና ስለዚህ 2 ወር የተሰማኝን ስሜት ሙሉ ለሙሉ እነግረዋለሁ። እስቲ ዛሬ እንግዲህ ደስታዬ እንደሚመልስልኝ ተስፋ አደርጋለሁ። ከዚህ በላይ ስቀ እንደምንጨርሰው ደግሞ ተስፋ አደርጋለሁ። እወዳችኋለሁ። እስቲ እንጠብቀው ይሄን አርፋጅ። አንለያይም መገዴ ለማንለያይም በፍቅር መዝገብ ላይ ቀድሞ ሲስፈን አንዱ ነው ብሎና ላይ ማንም አይለየንም። ታዲያ ምን አስፈራ ላይ ትእዛዙን ሰው ላሽር ከላይ ከተሰጠ ላይ የማይናድ ፍቅር ለጊዜው ቀርቦ ላላየን ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም። ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም 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 የሆነ ሰው አላማረብኝ እንዴት አለ እንዴት ነሽ? አለልክ ማር ካሜራ አምሮብሃል። አምሮብሃል። አመሰግናለሁ ነው ለማለት። ሰላም ውድ ነው የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ይብዛ ማለት ወዳለሁ። ያው ዛሬ መቅዲ ለምን እንደጠራችኝ አላቅም። እዚህ ተገኝቻለሁ። ለምን ነው የጠራችኝ ግን? አንተ አላፈኩ 2 ቀን ነው እኮ። አረ ናፍቀሽኛል እና የምር ግን ተመሳሳይ ልብስ በቃ አሰብኩት ታውቃለህ። ቁምጣና በቃ ቲሸርት ነው መልበስ ያለብን ዛሬ ፈታ ብለን አንድ አይነት ማች ለብሰን አቤት እኔ ላደርግ ነው መነጽር ይታያል እንዴ ጭራሽ ራፕ ምናምን ተወካክረልሽ። እስኪ ይሁን እና እንዴት አሉልሽ? እግዚአብሔር ይመስገን አለን ሁሉ ለማን እግዚአብሔር ይመስገን። ምንድነው ቆይ ኧረ እባክሽ አንቺን ካገኘሁ በኋላ እኔ እኮ አንቺ ልጅ ተንከባክበሽኝ አታውቂም እኮ። ከዚህ በኋላ ልትሰሪልኝ ከሆነ ይሶክሽ እንጂ እስከዛሬ እርሻ አታውቂም። በግ ነበር አይመጣል እኔ በሬ ነው አመጣልሽ። ኧረ ቅኔ ማን ነው የሚያርደሽ? ችግር የለም ከና አራጁ ተከራይቺ ይመጣል። ጨነቅ መሲኖስ በሬ ከበለማ ቆፍራለሁ። ሌላ ታሪክ ነው። ቆፍራለህ? እውነት ያምር። ጠብቁ ጾሙ ብቻ ይፈታ። ዛሬ ለቤተሰቦቻችን እንዳሰብኩ ይገርማል። ብዙ ነገሮች አስቤያለሁ። እስቲ እንደሚሆን እናደርጋቸዋለን። መጀመሪያ ግን ትውስታዎቻችንን እስቲ እንንገራቸው። ማለት እኔ አንተ ጓደኝነታችን በቃ ይሄን አመት ተቆጠረ ይሄን አመት ሆነ እና ምን ነው እንጂ ስላሳለፍናቸው ነገሮች በተለይ ያው ከኛ በላይ አንተ ያሳለፍካቸው ነገሮች ይበልጣሉ። ግን ቢሆንም ያው እኛም ደግሞ እንደ ጓደኝነት ሆነን ደግሞ ብዙ ነገሮችን አሳልፈናል። እሱ ነገሮች በጥቂት እስቲ እንንገራቸው። እስኪ በእናትሽ የምታስታውሺው አለ? ቶኒ ብዙ ነው ማስታወስ አይ የሆነ ቀን እኔ የማይረሳኝ ማለት ነው። የሆነ ቀን ከፒያሳ እስከ ሜክሲኮ ሄደን ምናምን አስታውሽው በእግር ማለት ነው። ምን በቃ ወኪ የበለ ያለንም ነበር ማለት ነው የታክሲ ምናምንና ከዛ ሄደን ብር እኔ 100 ብር ነበር ያዝኩት የዛኔ 35 ብር 40 ብር ምናምን ነው ምግብና ከዛ ሄድን ሽሮ ነው ሌላ ነገር አይደለም። ከዛ 2 ሽሮ አዘን ምናምን በላን ምሳችን። ከዛም በኋላ ሂሳብ ለራው ምን እሺ እንትን ውስጥ አላልሽም እንዴ? ከዛ ሂሳብ ልከፍል ኪስ ውስጥ ገባለሁ ወፍ እንደዛን ቀን በህይወቴ ተሳቅቄ አላውቅም። ከዛ እሷ ደግሞ ባዶ ቦርሳ ነው ይዛፉ እንደዚህ የምትለው በቃ ባዶ ምንም የሌለው ማለት ነው። መታወቂያ ራሳችሁ
መታወቂያማ እድሜ ያልደረሰማ በቃ ያኔ እኮ አላወጣውም ነበር። ከዛም በኋላ እንደዛ ብለን ምናምን ግን እግዚአብሔር ይስጠው የሆነ የተባረከ ሰውዬ ነበር። አቃለ በድፍረት እጄ ጠየኩት። በድፍረት እጄ አባ ሽሮ በልተን ተይዘን ነው እባክህ ምናምን ስለው ከዛ ሳቀብ መጀመሪያ ከዛ ስቆ ሊያልፈኝ መስሎኝ ከዛም በኋላ አይ ምናምን ብሎ ብሩን ሰጠኝ። እግዚአብሔር ይስጠው ከፈልም በልተን ወጣን። ከዚህ በላይ ከወራሽ ሌላ ትውስቶች ሌላ ነገሮች ነው ይገር ብቻ ግን የኛ ቁርስና ምሳ በብዛት ሻይ ከጠጣን ብስኩት ከበላን ከበቂ በላይ ተገባብዘናል። በደንብ ተገባብዘናል። በግር ደግሞ ግማሹን መንገድ እኔ ባይዘው እሷ ብዙ ጊዜ ልጋብዝ ትለኛለች። እኔ ደግሞ በቃ ሰፍ ብዬ ዛሬ ክሬት ቀፍላ ነው ምናምን ብዬ ሲሄድ ከፒያሳ እስከ 4 ኪሎ በግር ወክረ ምትጋብዝ። ከዛ አንድ ቦታ ዳር ላይ እንቆማለን። ሻይ በቆቀር ጋብዛለሁ። በልቶ ቀጥታ ፊቱን ሳዝብሮ በቃ እስከ ነገ ያስታውሰኛል። ስቅ ያላት ያከሰራ ደስ ይል ነበር። ብቻ ግን ብዙ ነገሮች ተሳልፈናል። እግዚአብሔር ይመስገን አሁን ላይ እንደዚህ ቆምን ማለት ብዙ ነገሮች እንቅፋት ነበሩብን። ስቲል አሁንም ነበረብን አርገናቸው መተናቸው ግን ያው ተደራሽ ነው ማለት አሁን ላይ ያሉት እንቅፋቶች እሺ ይሁን አልሻቸው እሺ አይደሉም ችግሩ ከሁለታችን ነው። ቀብቻላ አንቺ ስደውይልኝ እኔ አውቄ አይደለም እኔ አውቄ አንቺ እንዳሰሪ ወይም ደግሞ አንቺ ወደኛ እንዳትመጭ አንድ ቀን ፈልጌ አላቅም። እንደዛ መቅዲኛ ጋር መምጣቷን ነው እኔ የምፈልገው። ስለዚህ አንቺ ስደውይልኝ እኔ አውቄ ያላነሰው ከመሰለሽ በጣም ተሳስተሻል። እኔ እንደዛ አንድ ቀን አስቤ አላቅም። ወይ ክፍለ ሀገር ለስራ ወጣለሁኝ ወይ ገዳም ስሄድ ምናምን ከዛ ውጭ እዚህ ከሆንኩ ደግሞ ቪዲዮ ስንሰራ ምናምን ነው እንጂ እኔ አንቺን እንዳትመጭ አንቺ ቪዲዮ እንዳትሰሪ ያደረኩት ነገር የለም። እንደዛ ከመሰለሽ ደግሞ በጣም ይቅርታ ከደበረሽ። እኔም በጣም ይቅርታ ማለት ያው ክላስ ነበረብኝ ታውቃለህ፣ በስቶብኝ ነበር። በዛ ላይ ደግሞ በጣም ያው የሴሚስተር መጨረሻ ነው። የሴሚስተሩ መጨረሻ ነው እንደምታውቀው ፈተና ነበረብኝ ነግሬ ካለሁኝ እናም ደግሞ ሲቀጥል እዚህ ቢመጣ ደግሞ ማለት በቃ ያለኝ ነገር ላይመች ይችላል ማለት ከናንተ ጋር አብሮ ፊት አድርጎ ላንተ ላል ይችላልሁኝ ምናምን ነገር እሱም በመፍራትም ነው ስልክም አላነሳኝ ነበረው ያልተመቸኝ የነበረው። እኔም ስላጠፋሁት ነገር ሁላ በጣም ይቅርታ። አይ እውነት ለመናገር ጥፋትሽን አምነሽ ይቅርታ መጠየቅሽ ትልቅ ነገር ነው። ስለዚህ ጥፋትሽን አምነሻል። እኔም ጥፋቴን አምኛለሁ። አውቄ ያደረኩት ነገር የለም። ይቅርታ በድጋሚ ይቅርታ። አመል ያለብኝ እኔ ሱሰኛ አይቼሃልተ ውጭ አልጨርስ መውደድሽ ክሎ ልቤን ተቆሰው እኔ ሴት ልግባ ወዴት ልድረሰው። በዚህ ሁለት ውስጥ ያሳለፍኳቸው ነገሮች ይሄ አመት ከተጀመረ ራሱ እንደዚህ ያላሳለፍኩ ነበር። እውነት ለመናገር ማለት በጣም ከብዶኝ ነበር። እውነት በቃ ማለት ብዙ ነገሮችን ካየክ እያንዳንዱ ውሳኔዎችን ወስነው አንተ ጋር ደውዬ ልክ ነው ካልደወልክልኝ ለምን አልደወልክልኝም ላይክ በቃ በሚደውልበት ሰዓት ራሱ አንድ ሰዓት ዝንፍ ካለ በኔ ይብስ ነበረ። በጣም በቃ ለምንድነው ምናምን ነገር ለና አኮርፎ ነበረ። ምን ያ ነገር ሁላ ቀረበ። አንዴ ብዙ ነገሮች መደዋወል አቆምን። ጆሲ ካለኔ ቪዲዮ መልቀቅ ጀመረ። ብቻ ብዙ ነገሮቻችን በጣም መለያየት ጀመሩና ታውቃለህ በቃ በጣም ጨነቀኝ። የሆነ ውሳኔ ልወስንልና ግን ቆይ ጆሲስ ምን ይለኛል? ላይ በቃ ሁሉ ነገር ውሳኔዎች አንተ ነህ። ጆሲን ሳላማክር አንተ ሳላማክር ምን ነገር እማደርጋቸው ነገሮች ያሉምና እኔ አላቅም ማለት አንተን አጥቼ መኖሩ ምናምን ነገሩ ለኔ በጣም ምንድነው የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካልሞላ መቼ አርፋለው። አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ
ቢኖር እንደ ልቤ ቢሞላልኝ ባድር እንደ ሀሳቤ ቢሆንማ ቢሳካ ምኞቴ በቃ እንደማልቀስ ምንድነው ዞር በሻው እንደዚህ አታልቅሽ ነይ ዞር ነይ ምንና ማልቀሱ መፍትሄ ነው ብለሽ የምታስቢው? እኔ ያለው እኮ ሲጀመርም እኮ ያርቅሽም አለው አልኩሽ አይደል እንዴ? እሺ በቃ እሺ። ኧረ ወይኔ ጉዴ መቅዲ ማልቀስ አያስፈልግም። ብቻ ነው ያላገም ማለት አብሯችሁ የኖረ ሰው ብዙ ነገር ጉድለቱን የምታውቅ ካጠገባችሁ ሲርቅ ነውና ያ ነገር በጣም መጥፎ ነው። ያላቅም ያው ጆሲን አጥቼ መኖር የሚባለው ነገር ላይ ሶሪ እኔ ምንም ነገር አላቀውም። በቃ እሺ በቃ አለው እኔ ካጠገብሽ ነኝ አታልቅሽ በእናትሽ። አራብሽ አላለቅስም። እሺ አሁን ወደዚህ ነው ቪዲዮን እንጨርሰው። ማልቀሱ አስፈላጊ ነገር አይደለም። መቅዲ እስኪ አንዴ ሳቂሽ በደንብ ሳቂ እንደሱ አይደለም። ብቻ ተበላሽቶብክ የነበረበት ታይም ላይ ወደ ደሴ ልትመለስ የነበረበት ታይም ላይ ታስታውሳለህ? እንግዲህ በእናትሽ ያን ጊዜ አታስታውሽ? ምን እንደሆነ ግራ ገብቶኝ ነበር። ምን እንደምል ራሱ እውነት ለመናገር በጣም ከብዶኝ ነበር። እውነት በቃ አላመንኩም ነበር። ሰው ሁላ ሲስቅ እኔ አልስቅም ነበር። በጣም ከብዶኝ ነበር። ስራዬ ብዬ ጸሎት ራሱ አደርግለት ነበር። በቃ አምላኬ ልቡን በቃ አስተካክልለት እያልኩኝ በጣም ጸሎት አደርግለት ነበረ። ብቻ እግዚአብሔር ይመስገን ተመልሷል። ያው መግደልና ያን ጊዜ አስተሳሰብሽኝ በእግዚአብሔር ማስለቀስ አትችልም። እንኳን እኔ አታልቅሻ እኮ ያን ጊዜ አስተሳሰብሽኝ በቃሽ። ማርያም ተይ በቃ ተይ ነው ደህና ነኝ ተይ ኖርማል እና ብቻ አልፏል። ብዙ ነገሮች አልፈዋልና እግዚአብሔር ይመስገን። በጣም የሰላም መምጣቷ በጣም ደስ ብሎኝ ነበር። ማለት እኔ እንጃ በጣም ደስ ብሎኝ ነበር። በቃ አዲስ ሰው ተጨመረልን እና የሚለው ነገር በጣም እንትን ብሎኝ ነበር። ግን ያው የኛን ጓደኝነት የኛን እንደዚህ ቀረቤታነት ነገር የሚነሳ የሚያጎራብጥ ነገሮችን በጣም ክፍተት የሚፈጥር አደረገችብንና እስቲል አሁንም ድረስ ሰላም እንድትወጣ አሁንም እፈልጋለሁ። ከኛ መሀል እንድትወጣ እፈልጋለሁ። ተወታለችም በቃ ለኔ በጣም ነው ደስ ያለኝ። ማለት በቃ ተመለሰን እና እሱ ጓደኝነታችን ማለት መገናኘት አቁመን ነበር። እሷ ስለመጣች ጆሲ ነጥቃኝ ነበረ ማለት ብዙ ነገሮቻችን ብቻ ክፍተት ፈጥራብን ነበረ። ተመስገን ነው ዛሬ እንግዲህ አይ አንቺን ምቾት የማይሰጥሽ ነገር ከሆነ ምንም ነገር መቅረት ይችላል። ገባሻ? ቀይ ነው ልልሽ የምችለው ሰላም የመጣችበትን ሁኔታ ታውቂያለሽ። እና ያው የሷት በቃ እኔ በዛ ሰዓት በነበርኩበት ሰዓት ምናምን መምጣቷ ጥሩ ነበር ለኔ። ግን ደግሞ አንቺ እንደዚህ ትሆኛለሽም ብዬ አልጠበኩም። ምቾት ይነሳሻል ምናምን ብዬ አልጠበኩም ነበር። ግን ደግሞ እንደነገርኩሽ ምቾት የሚነሳሽ ከሆነ አንቺ የኔ ምቾት ምንም ጥቅም የለውምና ግን ጆ ለምንድን ነው ግን ስሜት መረዳት ያቃተክ? ማለት እዚህ ቪዲዮ ላይ ብቻ አይደለም እኔ አንተ ስትኖር ኮን አንተ ምን ማለት በቃ እኔ እንጃ ጉለታችንን በደንብ ታውቀዋለህ። አንድ ሰው እንትን ሲል ምናምን ነገር ያለው ነገር ነው። አሁን አንተ ከሌለክ ቪዲዮ መስራት አይደለም ምንም ነገር ላስብ አልችልም፣ ሌላም ነገር ላስብ አልችልም። ግን እንዴት ይስሜት ነው አንዴ የት አንቺ ያምሻል የት ሄድኩኝ ነኝ እኮ ሄደክ ነበር በቃ ሄደህ ነበር ሄደ እንደዚህ ሄደ ነበር። እኔ ራሴን ጎትቼ ያመጣሁት እንጂ ወግዲ ምን ነው እና ሄደህ ነበር እኮ በቃ ወዝዳህ ነበር እኮ። አረ መቅዲ አሬ ምንም አልልሽም። ለማንኛውም አለሁኝ ከጎንሽ ነኝ እንዳፈሪ እኮ እንደበፊቱ ማድረግ ያለብሽን መስራት ያለብሽን ነገር አሁንም ቢሆን ኤኒ ታይም ልታማክሪኝ ትችያለሽ። በቃ አንድ ላይ እንሰራለን። እኔ ምን ግን ጆ እግዚአብሔርን ከምሪን እኮ ነው እንዴ የኛ ጓደኛ ሆነ ሁሉ አመት አብረን ጓደኛሞች ሆነን ለሷ ማሽቃበጡ ግን አልገረመህም?
እኔም ገርሞኛል በቀደም እንደዛ ሆኖ ምናምን ማን ነገር ሲያሳይ ምናምን በጣም አሽቃበጠ በጣም በቃ ከሷ ጋር እንትና ምናምን በጣም አሽቃበጠ እኔ በጣም ነገር አይገባኝ እንዴ አንተ ቪዲዮውን ከዘጋው በኋላ ከወጥ ሲወጣ ራሱ አላየም እሷን እጇን ይዟት ምናምን ነገር ነበር ይወጣ አይተዋል ምንድነው አይ ብቻ ችግር የለውም እሱን ቀስ ብዬው አወራዋለሁኝ ግን እንደዛ መሆን አልነበረበትም ማለት ነው እንደዚህ ማድረግ አልነበረበትም ምንድነው እንትን የሚለው ጓደኝነቱ ከኛ ጋር ረጅም ዓመት የቆየው ትላንትና አንተን ባለ ነገር ላይ ዛሬ መጥቶ በሷ ጋር ሆኖ ማረጉ እኔ እንጃ እንዲ በጣም ወረተኛ ነው በጣም ከምር እኔ ራሴ በጣም ተናድጄበታለሁ ነው ተናድጄበታለሁ በዛ ልክ እኛን ዲስሪስፔክት አድርጎ ማውራት አልነበረበት እኔ ሁን ነገር ሲሆን አንተ እንኳን ባትረዳኝ እንዲረዳኛል ብዬ ነው ማስበው ብዙ ነገሮችን ስታይ ግን እኔ የራሴን ስሜት እንደዚህ ነው ለጆሲ ያለኝ ስሜት ብዬ ስናገር ተረድቶኝ እኔ መደገፍ ሲጠበቅበት ጭራሽ ደግሞ ዞሮ እኔን ተቃርኖ እንዴ እንደዚህ ልትናገሪ ትችያለሽ እንዴት እንደዚህ ታወራለሽ ብሎ ማለቱ በጣም ያናደደኝ በጣም ማለት ነው በጣም የተናደድኩበትና በጣም ወተኛ ነው በጣም አይ ትንሽ እኔም ያለው ባህሪ ምናምን አልተመቸኝም ነው ለመናገር ካሳለፍን የጓደኝነት አንፃር በጣም እኔ ያክል መረዳት ነበረበት የኔን ስሜት አይ አነጋገሩ እኮ ነው በሰዓቱ የተናገራቸው ነገሮች እኮ እንዴት እንደዚህ ትናገሪ ትችያለሽ እንዴት ነው እንደዚህ ያልሽ ለኔ ቪዲዮን የተፖስተ ጊዜ ራሱ ማታ ደውሎ በጣም ተናግሮኛል አይደለ አሁን ያየሁት እንዴት ነው እንደዚህ የምትይው ምናምን ነገር እንዴት ነው ጆሲ ፊሊንግ አለኝ የምትይው ምናምን ነገር እንዴ አንተ ካልተረዳኸኝ እሺ ጆሲ ካልተረዳኝ ማን ነው የሚረዳኝ እኔ አይመለከተኝም ምናምን ነገር ብሎኛል እንደዚህ ሊለኛ ራሱ አይቻልም በጣም እኔ እንጃ አላውቅም አይ ብቻ ያሳየው ባህሪ እውነት ለመናገር ደስ አይልም ነበር በሰዓቱ ግን እኔ ያው በትዕግስት አልፌዋለሁ ሁሉንም ነገር ካንተ ጋር ስሆን ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል ዛሬ በጣም ደስ ብሎኛል በጣም ምክንያቱም እኔ እናንተ ብቻ ማንም ሰው ሳይገባ እኔ እናንተ ብቻ ቪዲዮን ጀምረ ቪዲዮን ይሄው መጨረሻ ላይ ደርሰናል በቃ ለራሱ በጣም ደስ ብሎኛል ከምር እኔም ደስ ብሎኛል እንግዲህ እኔ ጨርሷል አንቺ አይደልሽ ዛሬ ልጋብዝ ነው አይዘው እንደዚህ ያምርሽ ነው እንደዚህ ያምሩ ብል ልንሄድ ነው እሺ ደስ ይለኛል ቤተሰቦች በቃ ግብዣ አለብኝ ነው ልሄድ ነው ቶሎ ዝጊውና እንሂድ እሺ እንግዲህ ዛሬ ቪዲዮአችን ይሄን ይመስል ነበር ዛሬ እንግዲህ በቃ እንጃ አላውቅም በጣም ደስ ብሎኛል በጣም ነው እንትን ያለኝ ሙሉ ቪዲዮውን እንግዲህ እናሱ ብቻ ሆነን ጨርሰናል በጣም ደስ የሚል ነው እንወዳችኋለን የነበረን ጊዜ ይሄን ይመስል ነበር በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ